ሰላም ጤና ይስጥልኝ ሩት ድሪባ እባላለሁ ጠቅላላ ሐኪም ነኝ በዚህ ቪዲዮ ላይ የደም ግፊትን እንዴት እንደምንለካ የደም ግፊት በሽታ ልየታ እንዴት እንደምናደርግና ስለ ደም ግፊት በሽታ ጠቃሚ መረጃዎችን በዝርዝር እንመለከታለን በቅድሚያ ጥያቄ ልጠይቃችሁ የደም ግፊት በሽታ ወይም በእንግሊዘኛው ሃይፐርቴንሽን የምንለው ምንድነው ጥሩ የደም ግፊት በሽታ ወይም ሃይፐርቴንሽን የምንለው የአንድ ሰው ደም ግፊት ወይም ብለድ ፕሬሸር ከመደበኛው ወይም ከኖርማሉ አንፃር ከፍተኛ ሲሆን ነው አንድ ግለሰብ ደም ግፊቱ ከፍተኛ ነው የሚባለው ልኬቱ ከ140 በ90 ሚሊሜትር ኦፍ ሜርኩሪ በላይ ሲሆን ነው ተጨማሪ ጥያቄ ልጠይቃችሁ ለምሳሌ ዛሬ የአንድ ግለሰብ ደም ግፊት ስትለኩ 140/90 በላይ ከመጣ ግለሰቡ የደም ግፊት በሽታ አለበት ይባላል አንድን ግለሰብ በአንድ ጊዜ ልኬት ብቻ የደም ግፊት በሽታ አለበት ብለን መደምደም አንችልም አስተውሉ የደም ግፊት በመለካበት ወቅት የደም ግፊታቸው ከፍ ብሎ የተገኙ ሰዎች በሙሉ የደም ግፊት ታማሚዎች ናቸው ማለት አይደለም በመጀመሪያ የደም ግፊት ልኬቱን በአግባቡ መለካቱን እርግጠኛ መሆን ያስፈልጋል በተጨማሪም አንድ ግለሰብ የደም ግፊት በሽታ ታማሚ መሆኑን ለማረጋገጥ ክትትል ማድረግና የደም ግፊት ምርመራው በተለያየ ጊዜ መደገም አለበት ለመሆኑ የደም ግፊትን ወይም ብለድ ፕሬሸር በአግባቡ እንዴት እንለካለን መልካም ሁሌም የደም ግፊት በመለካበት ጊዜ የሚከተሉትን ማሟላት አለብን በቅድሚያ የደም ግፊት የሚለካው ግለሰብ ባለፉት 30 ደቂቃዎች ውስጥ የአካል ብቃት እንቅስቃሴ አለማድረጉን ሻይ ቡና እና አልኮል አለመጠጣቱን እንዲሁም ሲጋራ አለማጨሱን ማረጋገጥ አለብን ምክንያቱም እነዚህን ማድረግ ትክክለኛ የሆነ የደም ግፊት ልኬትን እንዳናገኝ ያደርጋል በመቀጠል ታካሚያችን ከ3 እስከ 5 ደቂቃ በጸጥታ ማስቀመጥ አለብን ይህም ታካሚያችን እንዲረጋጋ ይረዳል ከዚያም የተቀመጡበት ወንበር ላይ በጀርባቸው ተደግፈው በምቾት መቀመጣቸውንና እግራቸው ሳይደራረብ በትክክል መሬት ላይ ማሳረፋቸውን ማረጋገጥ አለብን ይህን ማድረግ ታዲያ ታካሚ እንዲረጋጋና ትክክለኛ የሆነ ልኬት እንድናገኝ ይረዳል እጅህን ልብስን ሰብሰብ አድርገህ ትሰጠኛለህ የግራ እጅን ላሸግርክ ላለካክ እንዲመቸን በዚህኛው በኩል ግርህናውና ውጭ አድርገ ደቀፍ በል ከዚያ ታካሚያችን የግራ ክንዳቸውን በልባቸው ወይም በደረታቸው ትክክል አድርገው የእጅ መዳፋቸውን ዘርግተውና ዘና ብለው እንዲሁም በጠረጴዛ ላይ እንዲያስቀምጡ እናደርጋለን የግራ ክንድን መጠቀም ትክክለኛ ውጤት ለማግኘት ተመራጭ ነው በመቀጠልም የደም ግፊት መጠንን በደም ግፊት መለኪያ መሳሪያ እንለካለን ይህ የደም ግፊት መለኪያ መሳሪያ ማኑዋል ወይም ዲጂታል የደም ግፊት መለኪያ ሊሆን ይችላል ማኑዋል የምንለው እንደዚህ በእጃችን በመንፋትና በጆሮአችን በማዳመጥ የምንለካበት ነው ዲጂታል የምንለው የደም ግፊት መለኪያ ደግሞ በባትሪ የሚሰራ ሲሆን ቀለል ባለ መንገድ የደም ግፊትን አንድ ጊዜ ብቻ መሳሪያውን በመጫን ይለካል አሁን ይህን ማኑዋል የደም ግፊት መለኪያ ተጠቅመን እንዴት እንደምንለካ አብረን እናያለን ስቴቶስኮፕ ወይም ማዳመጫና ማኑዋል የደም ግፊት መለኪያ ያስፈልገናል ይህ የምትመለከቱት የመሳሪያው አካል የብለድ ፕሬሸር ካፍ ወይም የደም ግፊትን ለመለካት በታካሚያችን ክንድ ላይ የምናዞረው ክፍል ነው ይህ ካፍ የተለያየ መጠን አለው ስለዚህ ለታካሚው ክንድ ትክክለኛ መጠን ያለውን ካፍ ወይም መሳሪያ መምረጣችንን ማረጋገጥ አለብን በጣም ትልቅ ወይም በጣም ትንሽ ካፍ ከተጠቀምን የደም ግፊት ልኬቱን ያበላሽብናል ስለዚህ አሁን እኔ ለታካሚዬ ክንድ የተመጣጣኝ የሆነውን ካፍ መርጫለሁ ይህንን እንጠቀማለን የደም ግፊት መጠንን ለማግኘት በዚህ ስቴቶስኮፕ የምንሰማው ብራኪያል አርተሪ የሚባለውን የደም ቧንቧ ምት ነው ይህ አርተሪ የሚገኘው በክንድ መታጠፊያ ላይ ነው ልክ እዚህ አካባቢ
ስቴቶስኮፕ ተጠቅመን የዚህን ደም ቧንቧ ምት ስንሰማ እዚህ መለኪያ ላይ ያሉትን እነዚህ ቁጥሮችን በማስተዋል መሆን አለበት። እናም የመጀመሪያው የምንሰማው ድምጽ ሲስቶሊክ ወይም የደም ግፊት ልኬቱ የላይኛው ቁጥር ይሆናል። ልክ ድምጽ መስማት የሚቆምበት ቁጥር ደግሞ ዲያስቶሊክ ወይም የደም ግፊት ልኬቱ የታችኛው ቁጥር ይሆናል። እስቲ የለካ የበለጠ ትረዳላችሁ። መለካት ለመጀመር ይህንን ካፍ የታካሚ የግራ ክንድ ላይ አዞረዋለሁ። ልክ ቅድም እንደተነጋገርነው ክንዱ በልባቸው ወይም በመሃል ደረታቸው ትክክል መሆን፣ መዳፋቸው መዘርጋቱን፣ እግራቸው አለመጣመሩንና ዘና ብለው መቀመጣቸውን እናረጋግጣለን። በመጀመሪያ ካፉን ስናስቀምጥ ከክንድ መታጠፊያ በግምት ከ3 እስከ 5 ሴንቲሜትር ያህል ከፍ ማለት አለብን። ከዚያም ይህ ካፍ እንደምታዩት እነዚህ ቀስቶች አሉት። ስለዚህ በክንድ ላይ ለማዞር ቀስቶቹን ትክክለኛውን አቅጣጫ እንዲያመለክቱ ማረጋገጥ አለብን። እነዚህ ቱቦዎች ደግሞ ሁሌም ወደ ታች ወይም ወደኛ አቅጣጫና ክንዱ መሃል ላይ መሆናቸውን ማረጋገጥ አለብን። መሳሪያው ከክንድ መታጠፊያ በላይ 3 እስከ 5 ሴንቲሜትር ከፍ ማለቱንና እነዚህ ቀስቶች የሚያመለክቱን አቅጣጫ መከተላቸውን ስናረጋግጥ ማዞሪያውን ልክ እንደዚህ አድርገን በታካሚው ክንድ ላይ እናዞረዋለን። ከዚያም ይህንን ጌጅ ወይም መቁጠሪያ በደንብ እንዲታየን እዚህ ጋር እናስቀምጠዋለን። በመቀጠል የልብ ምቱን የራዲያል አርተሪን በእጃችን ጣቶች በመንካት የልብ ምቱ መስማት እስኪያቆም ድረስ በዚህ ኳስ መሳይ መንፊያ ጫን ጫን እያደረግን እነፋለን። የልብ ምቱ ከጠፋበት የጌጅ ቁጥር ከ20 እስከ 30 እስኪጨምር እነፋለን። ስቴቶስኮፔን በጆሮዬ ላይ አደርጋለሁ። ይህን የስቴቶስኮፕ ክፍል በመሳሪያው ስር እናስቀምጠዋለን። በኃይል መጫን አያስፈልግም። ከዚያ ይችን መቆጣጠሪያ በቀስታ በመክፈት መሳሪያውን እያስተነፈስን በጆሮአችን የብራኪያል አርተሪ ወይም ደም ቧንቧ ምት እንሰማለን። ልክ የምቱን ድምጽ የሰማንበትን ቁጥር ቅድም እንደተነጋገርነው ሲስቶሊክ ወይም የደም ግፊት ልኬቱ የላይኛው ቁጥር ይሆናል። ከዚያም ይህ የሰማነው ድምጽ እስኪጠፋ ድረስ በቀስታ መሳሪያውን እያስተነፈስን እንቀጥላለን። ልክ የድምጹ መሰማት የሚያቆምበት ቁጥር ደግሞ ዲያስቶሊክ ወይም የደም ግፊት ልኬቱ የታችኛው ቁጥር ይሆናል። አንዴ ንባቡን ከጨረስን በኋላ መሳሪያውን ሙሉ ለሙሉ አስተንፍሰን ከታካሚያችን ክንድ ላይ እናወጣዋለን። አሁን ደግሞ ዲጂታል የደም ግፊት መለኪያን እናያለን። ይህ የምትመለከቱት ዲጂታል የደም ግፊት መለኪያ መሳሪያ ነው። ልክ እንደ ቅድሙ ካፍ ወይም በክንድ ላይ የሚታሰር መሳሪያ አለው። ስለዚህ ቅድም እንዳደረግነው የታካሚያችን ክንድ ላይ በአግባቡ እናዞረዋለን። በመቀጠል ይህንን ቁልፍ እንጫናለን። በዚህ ጊዜ መሳሪያው በራሱ ማዞሪያውን መንፋትና የደም ግፊቱን መለካት ይጀምራል። በመጨረሻም የደም ግፊት ልኬቱን እንዲህ ስክሪኑ ላይ ያሳየናል። የደም ግፊት መጠንን እስካሁን ባየነው መንገድ በአግባቡ ከለካም በኋላ ያገኘነውን ውጤት እንመዘግባለን። አስተውሉ። የደም ግፊት መጠን ከ140/90 ሚሜ ኦፍ ሜርኩሪ በላይ ከሆነ ከ1 እስከ 2 ደቂቃ እየቆያችሁ በድጋሚ 2 ጊዜ መለካት አለባችሁ። ከዚያም የመጨረሻዎቹን 2 ልኬቶች አቬሬጅ ወይም አማካኝ ትመዘግባላችሁ። በዚህ መንገድ በቤት ውስጥ እንዲሁም በጤና ኬላ በተደጋጋሚ በተደረገ ምርመራ የደም ግፊታቸው ጨምሮ የተገኙ ሰዎች ወደ ከፍተኛ የጤና ተቋም መላክ ይኖርብናል። አንድን ግለሰብ ሪፈር ማድረግና በጊዜው የተሻለ ምርመራና ሕክምና እንዲያገኝ መርዳት የደም ግፊት በሽታ ሊያስከትላቸው ከሚችሉ የልብ፣ የኩላሊት፣
የደም ስር እንዲሁም ሌሎች ችግሮች ይታደጋል። ጥሩ፣ ሌላ ጥያቄ ልጠይቃችሁ። የደም ግፊት በሽታ ያለበት ሰው ምን አይነት ምልክቶች አሉት? የደም ግፊታቸው ከፍ ያለ ሰዎች እንደ ራስ ምታት፣ ማጅራት መጨምደድ፣ የአይን ብዥታ፣ ድካምና ሌሎች ምልክቶች ሊኖራቸው ይችላል። ነገር ግን ብዙውን ጊዜ ምንም አይነት ምልክት ላያሳዩ ይችላሉ። በዚህም ምክንያት የደም ግፊት በሽታ ዝምተኛ ገዳይ ወይም ሳይለንት ኪለር በመባል ይታወቃል። ይህ ማለት አንድ የደም ግፊት በሽታ ያለበት ግለሰብ ምንም አይነት ምልክት ባይታይበትም የደም ግፊቱ በመጨመሩ ምክንያት ለልብ፣ ለኩላሊትና ለተለያዩ የደም ስር በሽታዎች እንዲሁም ለሞት ይዳረጋል። ስለዚህ እንደ አንድ የጤና ኤክስቴንሽን ባለሙያ በማህበረሰብ ውስጥ የደም ግፊት ልየታ ምርመራ ማድረግ ተገቢ ነው። የደም ግፊት ልየታ ምርመራ ማለት ምን ይመስላችኋል? የደም ግፊት ልየታ ምርመራ ማለት ከዚህ በፊት ከደም ግፊት ጋር የተያያዘ ምርመራም ሆነ ሕክምና ያልጀመሩ ሰዎችን የግፊት መጠን በመለካት ግፊታቸው ኖርማል እንደሆነና እንዳልሆነ የምናረጋግጥበት የምርመራ አይነት ነው። ይህ የልየታ ምርመራ የደም ግፊታቸው ከፍ ያሉ ሰዎችን ለመለየት ትክክለኛው አማራጭ ነው። ምክንያቱም ቅድም እንደተማርነው አብዛኞቹ የደም ግፊት ታማሚዎች ምንም አይነት ምልክት ስለማያሳዩ በዚህ መንገድ የግፊት መጠናቸው መከታተል ችግሩ ከመባባሱና በሌሎች የሰውነት ክፍሎች ላይ ጉዳት ከማድረሱ በፊት ተገቢውን ሕክምና እንዲያገኙ ያደርጋል። እሺ፣ የደም ግፊት ልየታ ምርመራ ማድረግ ያለብን ለማን ነው? ሁሉም አዋቂዎች ማለትም ከ18 ዓመት በላይ የሆኑ የማህበረሰባችን ክፍሎች የደም ግፊት ምርመራ ማድረግ ይችላሉ። ነገር ግን ትኩረት ተሰጥቶ የሚሰራው የደም ግፊት ልየታ ምርመራ በአሁኑ ጊዜ እድሜያቸው 30 እና ከዚያ በላይ የሆኑ ግለሰቦች ላይ ያተኩራል። ሁሉም 30 ዓመትና ከዚያ በላይ የሆኑ አዋቂዎች ቢያንስ በዓመት አንድ ጊዜ አካባቢያቸው በሚገኘው ጤና ተቋም ወይም በመኖሪያ ቤታቸው ውስጥ የደም ግፊት ምርመራ ማድረግ ያስፈልጋቸዋል። እድሜያቸው ከ30 ዓመት በታች ቢሆንም የደም ግፊት ልየታ ምርመራ የሚያስፈልጋቸው የማህበረሰባችን ክፍሎች ግን አሉ። እነዚህ እነማን ይመስሏችኋል? እድሜያቸው ከ30 ዓመት በታች ቢሆንም የደም ግፊት ልየታ ምርመራ የሚያስፈልጋቸው ግለሰቦች የሚከተሉት ናቸው። በዘር ወይም በቤተሰብ የደም ግፊት በሽታ ያለባቸው፣ ከልብ ህመም ጋር የተያያዘ ድንገተኛ ሞት ያጋጠመው የቤተሰብ አባል ያላቸው፣ ከመጠን ያለፈ የሰውነት ክብደት፣ የስኳር በሽታ ታካሚዎች እንዲሁም ሲጋራ የሚያጨሱ ሰዎች እድሜያቸው ከ30 ዓመት በታች ቢሆንም የደም ግፊት ልየታ ምርመራ ማድረግ አለባቸው። ምክንያቱም እነዚህ ሰዎች በደም ግፊት በሽታ ለመያዝ ተጋላጭነታቸው ከፍተኛ ነው። በደም ግፊት ልየታ ምርመራ ወቅት የደም ግፊቱ በተደጋጋሚ ከፍተኛ ከሆነ ማለትም 140 በ90 እና ከዚያ በላይ የሆነ ግለሰቦች ስታገኙ ምን ታደርጋላችሁ? የደም ግፊቱ በተደጋጋሚ ከፍተኛ የሆነ ማለትም ከ140 በ90 በላይ የሆነ ግለሰብ በምታገኙበት ጊዜ ለበለጠ ሕክምና ወደ ጤና ተቋም ሪፈር ማድረግ አለባችሁ። እንደ አንድ የጤና ኤክስቴንሽን ባለሙያ ታካሚን ሪፈር በምታደርጉበት ጊዜ የሪፈራል ፎርም ወይም የመለኪያ ቅጽ በአግባቡ መሙላት ይኖርባችኋል። በመጨረሻም የደም ግፊት ልየታ ምርመራ የተደረገላቸው ሰዎች ቁጥርና የደም ግፊት እንዳለባቸው የታወቁ ሰዎችን ቁጥር በእድሜያቸው መሰረት በዚህ ቅጽ ላይ እየደመርን በመመዝገብ ስራችንን እናጠናቅቃለን። አንድ ታካሚ የደም ግፊት እንዳለበት ከተረጋገጠ በአቅራቢያቸው ወደሚገኘው ጤና ኬላ በመሄድ በየጊዜው የደም ግፊት ሁኔታቸውን እንዲለኩ መምከር አለብን። እንዲሁም መድኃኒት ጀምረው ከሆነ መድኃኒታቸውን በአግባቡ እንዲወስዱ፣ ቀጠሯቸውን አክብረው ክትትልን እንዲያደርጉ እና ጤናማ የሆነ አመጋገብ እንዲኖራቸው የመምከር ኃላፊነት አለብን። ይህም ማለት እንቅስቃሴ እንዲያደርጉ፣ ቡና፣ አልኮልና ሲጋራ ከመጠቀም እንዲቆጠቡ፣ ጨው እንዲቀንሱና አትክልትና ፍራፍሬ እንዲያዘወትሩ በግልጽ ማስረዳት አለብን። ስለዚህ እስካሁን በተማርነው መሰረት ለማህበረሰባችን ተገቢው ምክርና እንክብካቤ በማድረግ የደም ግፊት በሽታንና የሚያመጣውን አስከፊ ችግር እንከላከል። ሰላም ሁኑ።